ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬታችን ስለ ካታሊስት ኮንቨርተር የተለያዩ መረጃዎችን ይዤላችሁ ቀርቤያለሁ። ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ካታሊስት ኮንቨርተር በዘመናዊ መኪኖች ውስጥ የአየር ማጣሪያ አካል ሲሆን ከሞተሩ የሚወጡትን አደገኛ አየር የሚበክሉ ነገሮችን ለማሻሻል የሚረዳ አስፈላጊ ዕቃ ነው። ይህ አካል የተሰራው ከመኪናው የሚወጣውን ጭስ በእንስሳት በሰዎች ጤና ላይ የሚያስከትለውን ጉዳቶች ለመቀነስና የአካባቢ አየር ንጽህናን ለማስጠበቅ ነው። ከዚህ ጋር ተያያዘ በዛሬው ዝግጅታችን የካታሊስት ኮንቨርተር ስራ፣ መዋቅር፣ አይነቶች፣ የሚያጋጥሙ ችግሮችና እንዴት እንደሚሰራ እናያለን። ካታሊስት ኮንቨርተር እንዴት ይሰራል? ካታሊስት ኮንቨርተር ከሞተሩ የሚወጣውን አደገኛ አየር ወደ ተስማሚ አየር የሚቀይርልን ነገር ነው። ይህ ሂደት በከፍተኛ ሙቀትና ልዩ ሴራሚክ የሚሰራ ነው። የካታሊስት ኮንቨርተር ዋና ተግባር ካርቦን ሞኖክሳይድ ወደ ካርቦን ዳይኦክሳይድ መቀየሩ ነው። የመኪና ሞተሩ ውስጥ የሚፈጠረውን አደገኛ የሆነውን ካርቦን ሞኖክሳይድ ወደ ካርቦን ዳይኦክሳይድ ይቀይርናል። ይህም ከመኪና ሞተር ከፍተኛ ጥራት ያለው አየር እንዲለቅ ያደርገዋል። ሁለተኛው ተግባሩ ደግሞ ከሞተሩ የሚወጡትን ኖክስ የሚባሉትን ንጥረ ነገሮች ለአየር እና ለሰው ልጅ ላይ እጅግ አደገኛ ስለሆኑ እነሱን ወደ ተስማሚ አየር የሚቀይርልን ነው። ሶስተኛው ደግሞ ሃይድሮካርበን በሞተሩ ውስጥ ባልተቃጠለ ነዳጅ ቅሪ ላይ ይገኛል። ካታሊስት ኮንቨርተር ይህ ውህደት ለማሻሻል የተሰራ ሲሆን እንዲቃጠልም ያደርገዋል። የካታሊስት ኮንቨርተር አወቃቀሮች። የካታሊስት ኮንቨርተር የተሰራው በሶስት ዋና ዋና ነገሮች የተመሰረተ ነው። የመጀመሪያው አካል ካታሊስት ኮቲንግ ነው። ካታሊስት ኮቲንግ ከመኪና የሚወጣውን የአየር ማጽዳትና ማሻሻል የሚችል አካል ነው። ሁለተኛው ደግሞ ኦክሲጅን ሴንሰር ነው። ኦክሲጅን ሴንሰር የሙቀቱን ልዩነት የሚቀንስና የሞተሩ ጥሩ አየር እንዲቀየርልን ማድረግ የሚያስችለው ነው። የካታሊስት ኮንቨርተር ችግሮችን በምናይበት ጊዜ መጥፋትና መዝለል የሚባሉ ነገሮች አሉ። ካታሊስት ኮንቨርተር ከጊዜ በኋላ አገልግሎት መስጠት ያቆማል ወይም ይዘላል። ሌላኛው ችግር ደግሞ እነዚህ ካታሊስት ኮንቨርተር የተሰሩበት ነገሮች ለተለያዩ ነገሮች ለመስራት ስለሚጠቀሙባቸው ብዙ ጊዜ ስርቆት ያጋጥማቸዋል። ካታሊስት ኮንቨርተር የዘመናዊ መኪኖች አስፈላጊ አካል ሲሆን ለአካባቢ የሚሰጠው አገልግሎት በጣም ትልቅ ጥቅም አለው። ስለዚህ ካታሊስት ኮንቨርተር ላይ ተገቢውን ጥንቃቄ ሊደረግ ይገባል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተመኘው።